ጤና ይስጥልን እንዴት ውላችኋል ተመልካቾቻችን 7 ሰዓት ሆኗል ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል በቅድሚያም አርዕስቶቹ የአዲስ ስፖርት ፓርክ የነገ ሀገር ተረካቢ ታዳጊዎች የትናንት የሀገር ባለውለታዎችን እያዩ ሊታነጹ የሚችሉበት ነው ፓርኩ ለአዲስ አበባ ሌላ የተወዳዳሪነት አቅምም እንደፈጠረ ተነስቷል የባህር በር ጥያቄን ማንሳት እንደነውርና የተዘጋ የፖለቲካ ምዕራፍ ተደርጎ ይወሰድ የነበረ ቢሆንም የመደመር መንግስት የኢትዮጵያን ዘላቂ ብሔራዊ ጥቅም መሰረት በማድረግ ጉዳዩን ወደ አደባባይ አውጥቶታል። የፓርቲዎች የክርክር መድረክ የሐሳብ ፖለቲካን በማዳበር መራጩ ህዝብ በመረጃ ላይ የተመሰረተ የምርጫ ተሳትፎ እንዲያደርግ የሚያስችል ነው። ለሰባተኛው ጠቅላላ ምርጫ የመራጮች ካርድ ዜጎች እየወሰዱ ይገኛሉ። ከውጪ አሜሪካ ሁለተኛውን የአየር ኃይል አባል በሰላም ከኢራን ማስወጣቷን ፕሬዝዳንት ዶናልድ ትራምፕ አረጋገጡ። ዜናዎቹን የመራው ሰናይት ብርሃን ያብራችሁ ቆይታ አደርጋለሁ አብራችሁ እንድትሆኑ ከወዲሁ የአክብሮት ግብዣችን ነው። ወደ መጀመሪያው ዜና አልፋለሁ። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በአዲስ አበባ ከተማ ካሳንቺስ አካባቢ አዲስ ስፖርት ፓርክን መርቀው ለአገልግሎት ክፍት አድርገዋል። የሀገር ግንባታ ስራ ሁለት መሰረታዊ ምሰሶዎችን የያዘ መሆን አለበት ያሉት ጠቅላይ ሚኒስትሩ ትናንትን በወግና በቅጡ የሚያስታውሱ እንዲሁም ነገን የሚሰራ መሆን አለበትም ብለዋል። የስፖርት ፓርኩ የነገ ሀገር ተረካቢ ታዳጊዎች የትናንት የሀገር ባለውለታችን እያዩ ሊታነጹ በሚችሉበት አግባብ የተሰራ መሆኑን ጠቅላይ ሚኒስትሩ አንስተዋል። ዛሬ እዚህ ቦታ እንዳየኸው ሁለት ነገር አቅፎ ይዟል። አንደኛ እነ አበበ ቢቂላ፣ እነ ምሩጽ ይፍጠር፣ እነ ቀነኒሳ፣ እነ ደራርቱ ሐውልት የተሰራላቸው ቦታ ነው። እነ ጥሩነሽ፣ እነ መሰረት ደፋር ተራ ዜጋ አይደሉም። ብዙዎቻችን በእንባያራጩ ለትውልድ ምሳሌ የሆኑ ኢትዮጵያን በዓለም መድረክ ላይ ከፍ እንድትነሳ ያደረጉ ጀግኖች ናቸው። እነዚህ ሰዎች ከሞቱ በኋላ በሰልፍ ብንቀብራቸው በቂ አይደለም። በህይወት እያሉ መከበር አለባቸው። የነሱን ክብር ያየንበት ቀን ነው። ያ ግን ብቻውን በቂ አይደለም። እንዳየው በሁሉም መስክ ህፃናት፣ ታዳጊዎች መሰልጠን የሚችሉበት ስራ ሰርተናል። ማንን እያዩ? ደራርቱን እያዩ፣ ኃይሌን እያዩ፣ ቀነኒሳን እያዩ፣ ጥሩዬን እያዩ። እነዚህ ይሄንን እያዩ ካደጉ እሱን ለመሆን ስለሚሰሩ ኢትዮጵያ በቀጣይነት በዓለም መድረክ ስሟን የሚያስጠሩ ጀግኖች ትፈጥራለች ማለት ነው። ሳንዘራ ማጨድ አይቻልም። የሀገረ መንግስት ግንባታውን እውን ለማድረግ እንዲሁም የትናንቱን ከዛሬ አሰናስሎ ለነገ የተሻለች ኢትዮጵያ የሚሆኑ ስራዎች ሊጠናከሩ እንደሚገባም አሳስበዋል። አሁን እያደጉ ያሉ ልጆች ይሄን እያዩ ካደጉ በቅርብ ርቀት ፓርክ ማየት ከቻሉ በቅርብ ርቀት ንጹህ ወኮይ ማየት ከቻሉ የሰው ሀገር መመኘት መቅናት ይቀርና በሀገር መኩራት፣ በሀገር መኖር፣ በሀገር መጽናት፣ ለሀገር መስራት እያደገ ይሄዳል። በዚህ ሂደት ውስጥ ኢትዮጵያ ትገነባለች። ኔሽን ቢልዲንግ የምናስብ ሰዎች ሚዲያ ብቻ የሚገነባው ትምህርት ብቻ የሚገነባው አድርገን መውሰድ የለብንም። ብዙ መስክ ሊሰራ ይገባል። በተለይ ደግሞ ትናንትናና ዛሬ ማሳሰር፣ አድዋንና ታዳጊ ማሳሰር፣ ደራርቱንና የነገዋን ደራርቱ ማስተሳሰር፣ እንዲህ እያደረግን በሄድን ቁጥር ኢትዮጵያ የሚገባትን ቦታ የሚገባትን ክብር ትይዛለች። የአዲስ ስፖርት ፓርክ በሁሉም መስክ ቀዳሚ ሆና እየተሰራች ላለችው አዲስ አበባ ሌላ የተወዳዳሪነት አቅም ፈጥሮላታል ሲሉ ከንቲባ አዳነች አቤቤ ገልጸዋል። ደረጃቸውን የጠበቁ ሁሉንም የስፖርት አይነት በአንድ ላይ የያዘው ፓርኩ ዓለም አቀፍ ውድድርን ለማካሄድ ከወዲሁ ጥያቄ ቀርቦለታል። ይመራደም ወደ ስፍራው የመጣ ሁሉ ይሄ ይጎለዋል፣
ይሄስ አልተካተተም ብሎ ሳንካ ሊያወጣለት ፈጽሞ አይችልም። የእግር ኳሱ መጫወቻ ሜዳው፣ የመረብ ኳሱ ቢሉ፣ የህፃናት መዝናኛው፣ የውሃ ዋና ገንዳ ቢሉ፣ የጂምናዚየም ስፖርቱ እረ ሌላም የታለ ቢባል ሁሉም በቦታው ላይ ራሱን ገልጾ እዚህ ነኝ ያለሁ ይላል። በአዲስ ስፖርት ፓርክ ጎራ ከተባለ የቱ ላይ ልዝናና እንጂ ይሄን ፈልጌ ይሄን አጣሁ ብሎ ነገር የለም። ሁሉንም የስፖርት አይነት በ5.7 ሄክታር መሬት በአንድ ስፍራ ላይ የአዲስ ስፖርት ፓርክ በሁሉም መስክ ቀዳሚ ሆና እየተሰራች ላለችው አዲስ አበባ ሌላ ድምቀቷም ኩራቷም ሆኖ ተከስቷል። ይህ ሁሉ ጥረት ታዲያ ለምን ቢባል ለህዝብ የተሰጠን ክብር ለመግለጽ ለትውልድ ግንባታ የህልም ጉልበት ሲባል ለማህበረሰባችን ለህዝባችን ያለንን ክብር የሚያሳይ ወደፊት ደግሞ ትውልድን ለመገንባት ያለንን ሩቅ ያለምነውን ራዕይ የተመለከተ የኢትዮጵያን አሸናፊነት በሁሉም ዘርፍ ለማስቀጠል መነሻ የሚሆን ግብአትም የሚሆን ትልቅ ራዕያችንን ደግሞ የምንተገብርበት ስፍራ ነው ማለት ነው። ለአዲስ አበባ ብቻ ሳይሆን ሁሉንም በአካታችነቱ በኢትዮጵያ ደረጃ የመጀመሪያ የስፖርት ማዕከል ነው። የዚህ ታላቅ የስፖርት ፓርክ ሌላኛው ልዩ ክስተት የኢትዮጵያን ሰንደቅ ዓላማ በዓለም አደባባዮች ላይ ከፍ አድርገው ላውለበለቡ ስሟን በኩራት ላስጠሩ 15 እንቁ አትሌቶች የቆመው ታሪካዊ ሐውልት መታሰቢያ ነው። በጽናትና በድል አድራጊነት ስሜት የተቀረጹት እነዚህ ሐውልቶች ያለፈውን ታላቅነት ለዛሬው ትውልድ የሚያስተላልፉ የክብር ምልክቶች ናቸው። አዲሱ ትውልድም በጀግኖቹ ፈለግ ተከትሎ ለተሻለ ስኬት እንዲነሳሳ ትልቅ አቅም እንደሚፈጥር ታምኖበታል። ጀግኖቻችንን በሕይወት እያሉ ማክበርና ለተተኪው ትውልድ አርአያ የማድረግ የስልጣኔ መገለጫ ማለትም ይህ አይነቱ ድንቅ ስራ ነው። ለኢትዮጵያ ወርቅ ያመጡ አትሌቶቻችን ክብር ይገባቸዋል ብለን እዚህ በስማቸው በምስላቸው ሐውልት ሰርተንላቸዋል። የስፖርት ፓርኩን አንዱ በጣም ልዩ የሚያደርገው ይሄ ነው። ይሄ የክብር ሐውልት አንደኛ ለሀገር ክብር ምክንያት የሆኑትን ማክበር ነው። ሁለተኛ ነገር ደግሞ ለሀገራቸው በፍቅር በመሰጠት በብዙ ጥረትና ግረት የሚሰሩ ትውልዶችን ለማፍራት ትልቅ የማይነቃነቅ ሐውልት ነው። ሁሉንም አካቶ ለአገልግሎት ክፍት የተደረገው የአዲስ ስፖርት ፓርክ ገና ከወዲሁ የዓለም አቀፍ ውድድር ለማካሄድ ወረፋ ይያዝልን ጥያቄን ይቀበል ጀምሯል። ኦሎምፒክ ስታንዳርድ የሆነ የዓለም አቀፍ ውድድርን ለማካሄድ የሚያስችል የዋና ገንዳ እዚህ ተሰርቷል። ገና ካሁኑ ሳንከፍተው አንድ ዓለም አቀፍ ውድድር ቡክ ተደርጓል። እንግዲህ ለኛዎቹ ወጣቶች በዘርፉ ላሉ ትልቅ መነቃቃት፣ ትልቅ ራዕይ በዓለም አቀፍ ተወዳድረው ማሸነፍን ተስፋ እንዲያደርጉ፣ እንዲያምኑ፣ እንዲዘጋጁ፣ እልህ እንዲገቡ ያደርጋቸዋል። እዚህ ውድድርም ጭምር ስለሚካሄድ ማለት ነው። የተለያዩ ውድድሮች ወደ ሀገራችን ሲመጣ ደግሞ ገንዘብ ነው፣ መነቃቃት ነው፣ ቱሪዝም ነው። በአጠቃላይ ሌሎችንም ለማፍራት ጉልበት ነው የሚሆነው ማለት ነው። ከወንዝ ዳርቻ ልማት ጋር ተሰናስሎ የተሰራው ይሄው ቦታ 300 መኪና በአንድ ጊዜ የአረንጓዴ ልማት መናፈሻና ፋውንቴን እስከ 3000 ሰዎች ማስተናገድ የሚችል ፕላዛም ያካተተ ነው። የአዲስ ስፖርት ፓርክ መመረቅ ኢትዮጵያ ታሪክ ለሰሩ ብቻ ሳይሆን በቀጣይ ታሪክ ለሚሰሩትም እየተዘጋጀች መሆኑን እንደሚያመላክት አትሌቶቹ ተናገሩ። የኢትዮጵያን ሰንደቅ ዓላማ ከፍ አድርገው ያውለበለቡ ጀግኖች አትሌቶች የተከበሩበት አዲስ ስፖርት ፓርክ ተመርቆ ስራ ጀምሯል። ይመራደም ተከታዩን አስተያየት አሰባስቧል። ይሄ በጣም ትልቅ ነገር ነው። ዱሮኛ ከክፍለ ሀገር ስንመጣ ስቴዲየም ላይ የሆነ ቀለበት ውስጥ ዱሮ ወርቅ ያመጡት ይገቡ ነበርና በዛን ጊዜ እነሱን አይተን ነው እኛ እንደዛ እንሆናለን። እዚች ቀለበት ውስጥ እኔ ነኝ የምገባው፣ እኔ ነኝ ኦሎምፒክ አሸንፌ እገባለሁ የሚል ህልም ነበረኝ። ዛሬ ደግሞ እንደዚህ ሐውልት ተሰርቶ ታዳጊዎች ሲያዩ ያው ጥሩ መነሳሻ ይመስለኛል። እኔ ውስጤ በጣም ደስ ብሎኛል። ይሄ ሐውልት እኔ ሮጥኩት ይሄ ሩጫ ከዛሬ 20 ምናምን አመት ነው። እስከ ዛሬ ድረስ ግን እንደዚህ አይነት እንትን አላየንም። አሁን ይሄ ለኛም ሞራል ነው፣ ለሚቀጥለው ለሚመጣው ትውልድም ትምህርት ነው። ያው ከዚህ ትምህርት ወስዶ እንደዚህ እነሱ ብዙ ኢትዮጵያኖች አትሌቶች ይመጣሉ ብዬ አስባለሁ። ትልቅ ሞራል ነው። ጂሙ ከፈለጉ ጂሙ አለ፣ ትራኩ አለ፣
አስፋልቱ አለ። ምንም ሌላ ቦታ እንኳን መሄድ አያስፈልግም። ሁሉ ነገር የተሟላ ስለሆነ በጣም ደስ ይላል። በጣም ትልቅ ሞራል ነው። በጣም ይሄንን ስናይ ለሁሉም እንኳን ለነሱ ለኛ ራሱ ገና ለሚሰራ ይቅር ለአቆሜ ራሱ እንደገና እንዲጀምሩ ሞራል ነው የሚሆናቸውና በጣም ነው ደስ የሚለው። እኛም በህይወት እያለን ይሄን የመሰለ ታሪኩን ማስቀጠል በሚችል ሁኔታ ይሄን የመሰለ የስፖርት ማዘውተሪያዎች መመረቃቸው ለሁሉም ለኛም ብቻም ሳይሆን ለትውልድ እኛን ለሚከተሉት በየትኛውም ሴክተር ስፖርት ውስጥ ያሉት በየትኛውም ሴክተር የሚከተሉን ሁሉ እኛን አይተው ይሄን አይተው ተተኪዎችን ዛሬ አፍርተናል ማለት ይችላል። ትውልድን በጣም ያነሳሳል። የበለጠ እንድንሰራ የበለጠ ሌላ ሰዎች ይሄን አይተው እንዲነሳሱ ያደርጋቸዋል። ስለዚህ ትልቅ ተስፋ ነው ለትውልድ ትልቅ ነገር ነው ያስቀመጡት። ሰው ካለፈ በኋላ ወይም ከሞተ በኋላ ነው። ዛሬ ግን በህይወት ያለን እንደዚህ አይነት ነገር ማየታችን በጣም የሚደንቅ ነውና ለኛ በበለጠ እንድንሰራ የሚያበረታታ ደግሞ ለቀጣይ ትውልድም ደግሞ ሞራን የሚሆን ነገር ነውና ያየነው በጣም ደስ ብሎኛል። ይሄ በአጠቃላይ ለኛም ለቤተሰባችንም ለህብረተሰባችንም ለሀገራችንም ለከተማችንም ትልቅ ትርጉም ያለ ስራ ነው የተሰራውና በዚህ አጋጣሚ ክብርት ከንቲባችንን ክቡር ጠቅላይ ሚኒስትሩንም በአጠቃላይ እዚህ ጋር ያው እንግዲህ በጉልበትም በገንዘብም እዚህ ጋር የሰሩትን ከልቤ ለማመስገን ወዳለው በስፖርት ቤተሰብ ማለት ነው። አንደኛ ስፖርት አገርህንም ታስጠራበታለህ፣ ጤናህንም ተጠብቅበታለህ። ስለዚህ በተለይ ለወጣቱ በጣም ትልቅ የሆነ ነገር ነው እየተሰራ ያለውና በጣም ደስተኛ ነኝ። በጣም ሀገሬ በዚህ አይነት ሁኔታ በማየቴ በጣም ተደስቻለሁ። እዚህ ጋር የተሰራው ነገር በጣም የሚያስደስት በጣም የሚያስመሰግን ለተተኪ አትሌቶችም በፊት ለነበሩት አትሌቶችም በጣም ታሪካዊ የሆነ ስራ ነው የተሰራው። ይሄ በጣም ጥሩ ነገር ነው ብዬ ነው የምወስደው። እንቀጥላለን ተመልካቾቻችን። ውብና ማራኪ ተደርገው በ1.3 ሄክታር ቦታ ላይ በሜድሮክ ኢንቨስትመንት ግሩፕ ለህዝብ የተገነባው የሳር ቤት የፕላዛ ትናንት ማምሻውን ተመርቋል። በከተማችን የምናከናውናቸው የልማት ስራዎች ለሰው ልጆች ክብርና ጥቅም የሚሰጡ የኑሮ ጫናን የሚያቃልሉ እንዲሁም የከተማችን ነዋሪዎች ማህበራዊ ትስስራቸውን የሚያጠናክሩበት ናቸው ብለዋል ከንቲባ አዳነች አቤቤ። የመንግስትን የልማት ስትራቴጂ በመከተል የግል ሴክተሩ በከፍተኛ ፍጥነትና ተነሳሽነት አብሮን እየሰራ ይገኛል። ሜድሮክ ኢንቨስትመንት ግሩፕም ከራሱ የግል ይዞታ 1.3 ሄክታር መሬት በመወሰን ለህዝብ አገልግሎት እንዲውል ማድረግ አዲስ እሳቤና ትልቅ ለውጥ ነው ብለዋል። ድርጅቱ የወንዝ ዳር ልማትን ስንሰራ አብሮን የሰራ ስለሆነ በከተማችን ነዋሪዎችና በራሴ ስም ከልብ አመሰግናለሁ ብለዋል ከንቲባ አዳነች አቤቤ። ትናንት በህልም የነበሩ ዛሬ ግን ዓለምን እያስደመሙ ያሉ ድንቅ ስራዎች እኛኮ የታደልን ነን። በገበታ ለሸገር አዲስ ውበትን ለብሰናል። በገበታ ለሀገር የተፈጥሮ ምስጢራችንን ገልጠናል። አሁን ደግሞ በገበታ ለትውልድ ለነገው ትውልድ የማይጠፋ አሻራና ታሪክ እያኖርን ነው። ይህ የኛ ስኬት የጋራ ኩራታችን ነው። ዓለም አይኑን ወደኛ አዙሯል። ኢትዮጵያ የቱሪዝም ቀዳሚ መዳረሻ ሆናለች። የወጣቶቻችን ትጋት የሀገራችን ብርሃን። ኢትዮጵያ የተፈጥሮ ምስጢር፣ የትውልድ ኩራት። ተመልካቾቻችን ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜና ነው እየተከታተላችሁ የምትገኙት። ከሩብ ምዕተ ዓመት በላይ የባህር በር ጥያቄን ማንሳት እንደ ነውርና የተዘጋ የፖለቲካ ምዕራፍ ተደርጎ ይወሰድ የነበረ ቢሆንም የመደመር መንግስት የኢትዮጵያን ዘላቂ ብሔራዊ ጥቅም መሰረት በማድረግ ጉዳዩን ቀስ በቀስ ወደ አደባባይ አምጥቶታል። የኢትዮጵያን ብሔራዊ ጥቅም መጉዳቱን የደህንነት አጀንዳ መሆኑን ለዓለም አቀፉ ማህበረሰብ በማሳወቅ ሰፊ ስራዎች በመሰራት በተለያዩ ሀገራት መሪዎች ጭምር ጉዳዩ ተቀባይነት እንዲኖረውም አስችሎታል። ቶማስ ኃይሉ ኢትዮጵያ በታሪኳ ከባህር በር ተነጥላ አታውቅም። ከጥንት ጀምሮ በቀይ ባህር ላይ ሰፊ የንግድና የባህር ኃይል የበላይነት የነበራት የዓለም የንግድ መስመሮች ስትቆጣጠር የኖረች ታላቅ ሀገር ናት። ነገር ግን ከ3 አስርት ዓመታት በፊት በነበረው የፖለቲካ ሁኔታና በታሪካዊ ጠላቶቿ ሴራ የ130 ሚሊዮን ህዝብ መኖሪያ ታላቅ ሀገር ያለ አግባብ የባህር በር አልባ እንድትሆን ተፈርዶባታል። መጋቢት 24 ቀን
2010 ዓ.ም ወደ ስልጣን የመጣው የለውጡ መንግስት በጠቅላይ ሚኒስትር አብይ አህመድ አማካኝነት ተዳፍኖ የቆየውን የባህር በር ጉዳይ ዳግም ወደ አደባባይ አውጥቶታል። ከሩብ ምዕተ ዓመት በላይ የባህር በር ጥያቄን ማንሳት እንደ ነውርና የተዘጋ የፖለቲካ ምዕራፍ ተደርጎ ይወሰድ ነበር። ይሁን እንጂ የመደመር መንግስት ወደ ስልጣን ከመጣ ጊዜ ጀምሮም የኢትዮጵያን ዘላቂ ብሔራዊ ጥቅም መሰረት በማድረግ ጉዳዩን ቀስ በቀስ ወደ አደባባይ አምጥቶታል። የባህር በር አልባዋ ኢትዮጵያ ለጎረቤቶቿ የምትሰጠው የተትረፈረፈ ሀብት ቢሆንም ምላሹ ግን ያን ያህል አልነበረም። ስለዚህም ወደ ቀይ ባህርና ህንድ ውቅያኖስ ለመውጣት የሚያስችላትን በር መጠየቋ ተገቢ ስለመሆኑ አንደኛው አመላካሽ ነው። የባህር በር ባለቤትነት የቅንጦት ሳይሆን የህልውና መሆኑን ተከትሎ ግን እንዴት ታገኘው የሚለው ጥያቄ መሰረታዊ ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን ነው። የመደመር መንግስት ኢትዮጵያ የባህር በር አልባ መሆኗ መቆይቷም ብሔራዊ ጥቅሟን በእጅጉ መጉዳቱን ለዓለም አቀፉ ማህበረሰብ ለማሳወቅ ሰፊ ስራዎችን ሰርቷል። አሁን ላይ ጉዳዩ እንደ ነውር ከመቆጠር አልፎም በከፍተኛ አመራሮች፣ በፓርላማ አባላት፣ በፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁራን እንዲሁም በሚዲያ ተቋማት ዘንድ ዋነኛ የመወያያ አጀንዳ እንዲሆን ተደርጓል። በዚህም ከዓለም አቀፍ መድረኮች እስከ አህጉር አቀፍ ስብሰባዎች መንግስት የአፍሪካ ቀንድ ውህደትን ለማፍጠን የኢትዮጵያ ባህር በር ማግኘት ወሳኝ ስለመሆኑ በተደጋጋሚ አንስቷል። የኢኮኖሚ ትስስርን ያለ ወደብ ሊታሰብ እንደማይችልም በተደጋጋሚ ሞግቷል። For a nation like Ethiopia with over 130 million people እንደ ኢትዮጵያ ላሉ ከ130 ሚሊዮን በላይ ህዝብ ላላቸው ሀገራት ለዘላቂ ልማታቸው የተለያዩ የመውጫ በር ያስፈልጋቸዋል። አስተማማኝ የባህር በር በሰላማዊ ትብብር ማግኘት ወሳኝ ነው። ይህም ለሀገራችን ኢኮኖሚና ለአፍሪካ ቀንድ ሰላም ትልቅ ፋይዳ ይኖረዋል። እንግዲህ የባህር በር ጥያቄ የኢትዮጵያን ህልውና የኢትዮጵያን ሉዓላዊነት የማስቀጠል ያለማስቀጠል ጉዳይ የሚበይን ጥያቄ ነው። በዚህ ጉዳይ ላይ ማንም የሐሳብም የፖለቲካም የምንም ልዩነት ቢኖርሽ የምትደራደሪው የምታስቢው ነገር አይደለም። አለማሳካትም አይቻልም። የምርጫ ጉዳይ አይደለም። አሁን ጠይቄሽ ከቻለ አሳካለው ካልቻልኩ አላሳካም የምትዩ ነገር አይደለም። በቃ እንደ ሀገር የደህንነት ስጋት ሆኖብናል። እንደ ሀገር የኢኮኖሚ ስጋት ሆኖብናል። እንደ ሀገር የብዙ ነገር ስጋታችን ሆኗል። እንደ ሀገር አዲስ ነገር አለም የጠየቅነው ወደ ነበርንበት እንመለስ ነው ያልነው። ስለዚህ ማሳካት የግዴታ ነው። ኢትዮጵያ በህዝብ ብዛት ትልቋ የባህር በር አልባ ሀገር እንደመሆኗም ይህንን ብሔራዊ አጀንዳም የዓለም አቀፍ የፖለቲካ ተንታኞች፣ የጂኦፖለቲካ ምሁራን እንዲሁም ተቋማት ዘንድ መነጋገሪያ እንዲሆን መደረጉ በራሱ ትልቅ ስኬት ተደርጎ ተወስዷል። ምክንያቱም በጂኦግራፊያዊ እስር ቤት ውስጥ ለረጅም ጊዜ መቆየት አትችልምና ነው የሚለው ምላሽ ሆኗል። ይህም የመደመር መንግስት ጥያቄ ተገቢ፣ ወቅታዊና ዓለም አቀፍ ህግጋት የተደገፈ በመሆኑ በእርግጥም ኢትዮጵያ የባህር በሯን አስመልሳ ብሔራዊ ጥቅሟን በማረጋገጥ የቀጠናው ታላቅ ሀገር እንድትሆን ለማስቻል የተጀመረው ጥረት የትውልዱን ስብራት የሚጠግን ይሆናል። የመደመር መንግስት ባለፉት 8 ዓመታት ፈተናዎችን ወደ ድል እየለወጠ ኢትዮጵያን ወደ አዲስ ምዕራፍ አሸጋግሯታል። እንዲሁም ጠንካራ ዲፕሎማሲን በመፍጠር ኢትዮጵያ በትልልቅ ዓለም አቀፍ ተቋማት እንድትወከልም አድርጓል። አቤል ሙልጌታ ኢትዮጵያ ባለፉት ዓመታት ያለፈችባቸውን ተፈጥሯዊና ሰው ሰራሽ የፈተና ማዕበሎችን የለውጡ መንግስት በጽናት በማለፍ ወደ አዲስ ምዕራፍ ተሻግራለች። የዛሬው አመራር ፈተናዎችን እንደ መውደቂያ ሳይሆን እንደ መስፈንጠሪያ ተጠቅሞ ከችግሮች ውስጥ መልካም ዕድልን ፈልቅቆ የመያዝ ጥበብና አርቆ በሚያይ ስትራቴጂ እየተመራ ሀገርን እየገነባ እዚህ ላይ ደርሷል። ኢትዮጵያ በተለያዩ ሁኔታዎች የገጠሟትን ፈተናዎች መንግስት በመቋቋም ያሳየውና የፈጠረው አቅም አመራሩ ችግሮችን በመፍታት ብቻ ሳይወሰን በአደጋዎች ውስጥ የነበሩ የመልማት ዕድሎችን በአግባቡ ተጠቅሞ ወደፊት የሚጓዝ በመሆኑ ነው። የድርቅና የጎርፍ አደጋ ችግሮች በዘላቂነት በመፍታትም ከዛም ዕድልን በማማተር የውሃ ሀብትን አጠቃቀምን ማዘመንና የመስኖ ልማትን በማስፋት በምግብ ዋስትና ረገድ ያላትን እምቅ አቅም ወደ ተጨባጭ ውጤት ለውጧል። ሌላው ከባዱ ፈተና በለውጡ ማግስት በሰሜኑ አካባቢ ተቀስቅሶ የነበረው ጦርነት በኢትዮጵያ ከፍተኛ ችግር የጋረጠ ቢሆንም ጦርነትና ግጭት የፈጠሩትን ጫና ተቋቁሞ ሀገርን ማስቀጠል አስገራሚ አቅም የታየበትም ነው።
በዚህም የሰሜኑ ጦርነት በፕሪቶሪያ የሰላም ስምምነት ቋጭቶ ችግሩ እንዲፈታም አድርጓል። ይህም ብቻም አልነበረም። ብሔራዊ አንድነትን ለማጠናከር የዲሞክራሲ ስርዓትንም ለመገንባት ባለፉት 8 ዓመታት በርካታ ተግባራትም ተከናውነዋል። ግጭትና ለመግባባትን በዘላቂነት ለመፍታት ኢትዮጵያንም ወደ አንድ ለማምጣት እየመከረች ያለችው በዚሁ የለውጥ ዘመኗ ነው። ይህ በፈተናዎች መካከል ቆሞ መሰረቱን በአለት ላይ ያኖረ የለውጥ አመራር የኢትዮጵያን የዲፕሎማሲ አቅም ወደ አዲስ ከፍታ ማሸጋግሮታል። ኢትዮጵያ በዓለም አቀፍ መድረኮች ያላትን ድምፅ ከምንጊዜውም በላይ ተሰሚነቱ ያየለበትም ጊዜ ነው። በውጭ ግንኙነት ፖሊሲዋ መሰረት ዘመኑ የሚሻውን የዲፕሎማሲ ግንኙነት መስርታለች። በዘርፈ ብዙ የዲፕሎማሲ ትስስርም አዲስ ዓለም አቀፍ ተቋማትን በጠንካራ የዲፕሎማሲ ጥረትም ተቀላቅላለች። ብሪክስ ደግሞ ለዚህ በምሳሌነትም የሚነሳ ነው። ከተመዘገቡ ትላልቅ ዲፕሎማቲክ ድሎች አንደኛውና ዋነኛው ሊባል ይችላል። ዝም ብሎ መግባት ሳይሆን በእያንዳንዱ ክራይቴሪያ በኢኮኖሚ እድገት፣ በፖፑሌሽን፣ በዓለም በመደመጥ አቅማችን ወደፊት ባለን ተስፋ በአፍሪካ ውስጥ ትልቅ ተደማጭነት ያላት ሀገር ናት። እሷን ጥለን አፍሪካን አካተትን ማለት አንችልም የሚል ድምዳሜ ተደርሶ ጭምር ስለሆነ የገባ ነው። ግሩፕ ውስጥ መቀላቀላችን ብቻ ሳይሆን በግሩፕ ውስጥ ያሉ አባላት ያለን ተደማጭነት እና ያለን ግንኙነት ጠንካራ እንዲሆን አድርጓል። ኢትዮጵያ በጠንካራ አቋም የታገዘ የራሷን የውጭ ግንኙነት ፖሊሲ ፍልስፍና በተግባር እያረጋገጠችም ነው። የመደመር መንግስት የሚመራው የለውጡ ጉዞ በዜጎች ዘንድ እየተመናመነ የነበረውን ብሔራዊ ኩራት መልሶ በመገንባት ኢትዮጵያዊነትን የጋራ መግባቢያና የልማት መዳረሻ እንዲሆንም አድርጓል። መንግስት በውስጡ የገነባው የጽናት አቋም በውጭ ጠንካራ የዲፕሎማሲ አጋርነትን በመፍጠር የኢትዮጵያን በዓለም አቀፍ ተጽዕኖ ፈጣሪነቷ እንድትቀጥልም አስችሏል። ይህ የለውጥ መንግስት ሀገርን ከውድቀት አፋፍ አውጥቶ በልማት ጎዳና ላይ ለማስቀመጥ የቻለው በውጭ ግፊት ሳይሆን ውስጣዊ አቅምን በማጎልበትና ከፈተናዎች ውስጥ እድልን በመፍጠር ነው። ለተፈጠረው አጠቃላይ ለውጥ መነሻም ፈተናዎችን ወደ ድል የመቀየር ርዕዮተ ዓለም ጥንካሬና የማይናወጥ የአመራር ብቃት መሆኑንም ታሪክ እየመሰከረ ነው። ኢትዮጵያ በፈተናዎች እሳት ውስጥ አልፋ እንደ ወርቅ የጠራች የወደፊት ተስፋዋን በራሷ አቅም የምትገነባ ሀገር መሆኗንም ይህ የለውጥ ጉዞ በግልጽ እያሳየ ይገኛል። የተማሪዎች የምገባ ፕሮግራም የተማሪዎችን አካላዊና አእምሯዊ እድገት በመደገፍ በትምህርት ውጤታቸው ላይ ከፍተኛ ለውጥ እንዲያመጣ አስችሏል። ወላጆችም እፎይታን በመስጠት ስራቸው ላይ ትኩረት እንዲያደርጉ ሚናው የጎላ ነው። ባለፉት 8 ዓመታት የተሰራው ይህ የምገባ መርሃ ግብር የትምህርት ጥራትን ከማስጠበቅ ባለፈ የስራ ዕድልን ፈጥሯል። ተጨማሪ አለን። የተማሪዎች ምገባ ፕሮግራም በተለይም በመንግስት ትምህርት ቤቶች ውስጥ ተግባራዊ መደረጉ በትምህርት ሂደትና በቤተሰብ ማህበራዊ ኑሮ ላይ ከፍተኛ ለውጥን እያመጣ ይገኛል። ለውጡም በተማሪዎችና በወላጆች ላይ በጉልህ የሚታይ ነው። የምገባ ፕሮግራሙ የተማሪዎችን አካላዊና አእምሯዊ እድገት ከመደገፍ ባለፈ በትምህርት ውጤታቸው ላይ የትምህርት ተሳትፎና በትምህርት ቤት መገኘትን ጨምሯል። ተማሪዎች በትምህርት ቤት ውስጥ በእኩልነት የመመገብ ዕድል ማግኘታቸው በራሳቸው የመተማመን ስሜት እንዲገነቡና ከማህበራዊ መገለል እንዲወጡም ረድቷቸዋል። ለዚህ ደግሞ ተማሪዎቹ ራሳቸው ምስክር ናቸው። ለእኛና ታናናሽ እህቶቼ እንዲሁም ወንድሞቼ የተለያዩ ጥቅም አስገኝቷል። በቤታቸው የተለያዩ ችግር ሊኖር ይችላል። ያንን ችግር ቀርፎ በትምህርት ቤት ሚኑ መሰረት ሲበሉ ደግሞ ቤቴ ምንድን ነው የምበላው፣ ወንድም እህቶቼ ምንድን ነው ማበላው የሚል ስጋት ሳይኖርባቸው በነፃነት ትምህርታቸውን መማር ይችላሉ። እዚህ ግን ምገባው ተማሪዎች አንደኛ ትምህርት ሳይቀሩ ንቁ ሆነው ክፍል ውስጥም ወላጅም ደግሞ ሳይጨንቅ ምን አበላለሁ ብሎ ሳይጨንቅ ተማሪዎች ተመቻችቶላቸው ብሎ ወላጆች በተለይም ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ከዚህ ፕሮግራም ከፍተኛ እፎይታን አግኝተዋል። ለልጆች ምሳና ቁርስ ለማዘጋጀት የሚወጣውን ወጪና ጉልበት በመቀነስ ወላጆች ያላቸውን አነስተኛ ገቢ ለሌሎች የቤት ውስጥ ፍጆታ እንዲውሉም አግዟል። የተማሪዎች የምገባ መርሃ ግብር እንግዲህ እንደሚታወቀው በአዲስ አበባ በስፋት እየተሰጠ የሚገኝ ነው። እንደምታዩት ተማሪዎቹ በዚህ መልኩ እየተመገቡ ነው የሚገኙት። ይህ የምገባ መርሃ ግብር ለተማሪዎች የትምህርት ቅበላን ከማሳደግ ባለፈ የመቅረት ምጣኔን ከማስቀረት ባለፈ ለወላጆች ደግሞ እፎይታን የሰጠ ስለመሆኑ ይነገርለታል። አንዱ ወላጅ ከአንደኛው ወላጅ ተማሪ እየጠየቀ ስለሚመጣ ያንን የማሰብ ጭንቀት ውስጥ ይገባሉ። የተለያየ አይነት አመጋገብም ስላለ አሁን ባለው ሁኔታ ግን ሁሉም ተማሪዎች አንድ አይነት ቦታ ላይ
በአንድ አይነት ነገር እየተመገቡ የተሻለ ነገር ማግኘት ችሏል። ተማሪ ተርቦ ይወድቅ ነበር፣ ትምህርቱን ያቋርጠ ነበር። አሁን ግን አልሐምዱሊላህ በሚገባ ቁርሳቸውን በልተው ተምረው ድጋፍ አግኝተው ደስተኛ ሆነው ነው ተምረው የሚወጡት። ይሄ እኮ ለወላጅ ራሱ ትልቅ እረፍት ነው። ምክንያቱም አንድ እናት ለአንድ ልጅ እንኳን ቋጥራ ማትልክበት ሁኔታ ነው ያለው። አሁን ግን እድሜ ለመንግስታችን ወላሂ ለእኛም የስራ እድል ፈጥሮልናል፣ ለወላጅም እረፍት እንጂ የህሊና እረፍት ነው የሰጠው ነው የምለው በራሴ ግምት። ልጅህን የምትመግበው ነገር አጥተህ ልጅህን መሸኘት ያማል። እንደ እናት ደግሞ እዚህ ጋር ልጆችህን መግበህ አብልተህ አጥግበህ ስትሸኝ ላንተ ትልቅ እርካታ ነው። እንደ እናት ትልቅ እርካታ ነው የሚሰማው። እንደ እናት እንኳን እንደ እናት እንደ ሰው በልቶ ጠግቦ ስታይ ትልቅ እርካታ ትልቅ ደስታ ነው የሚሰማው። ባለፉት 8 ዓመታት ማለትም ከ2010 ወዲህ በትምህርት ቤቶች የምገባ ፕሮግራም የተመዘገቡ ውጤቶች ኢትዮጵያ የሰው ሀብት ልማት ላይ የጀመረችውን ትልቅ ኢንቨስትመንት ያሳያሉ። በተለይም አዲስ አበባ ከተማ በዚህ ረገድ ፈርቀዳጅ ስራዎችን ስትሰራ ቆይታለች። በአዲስ አበባ የምገባ ፕሮግራም በይፋ የተጀመረው በ2012 ዓመተ ምህረት አካባቢ ሲሆን ውጤቱም በየዓመቱ እያደገ መጥቷል። መጀመሪያ ላይ በጥቂት ሺዎች የተጀመረው ፕሮግራሙ በአሁኑ ወቅትም በከተማዋ ከ750 ሺህ በላይ ተማሪዎችን ከመደበኛ ትምህርት እስከ ቅድመ መደበኛ በየቀኑ ይመግባል። ከ30 ሺህ በላይ እናቶች ደግሞ በምግብ ዝግጅትና አስተዳደር ዘርፍ የስራ ዕድል ተፈጥሮላቸዋል። የምገባ ፕሮግራሙ ከተጀመረ በኋላ በከተማ ደረጃ የተማሪዎች የክፍል ውጤት ከ10 እስከ 15 በመቶ መሻሻል ማሳየቱን ጥናቶች ይጠቁማሉ። ይህ ውጤት ታዲያ የነገዋን ኢትዮጵያ በጽኑ መሰረት ላይ የመመስረት አንዱ ማሳያ ነው። በአዲስ አበባ የታየው ስኬት ወደ ክልል ከተሞችና የገጠር አካባቢዎች እንዲስፋፋም ተደርጓል። በአሁኑ ወቅት ከ8 ሚሊዮን በላይ ተማሪዎች በትምህርት ቤት ምገባ ፕሮግራም ታቅፈዋል። ባለፉት 8 ዓመታት የምገባ ፕሮግራሙ ከሰብአዊ ድጋፍ ባለፈ በትምህርት ጥራትና በኢኮኖሚ እንቅስቃሴ ላይ የሚታይ ለውጥ ያመጣ የመንግስት ትልቅ ስኬት ተደርጎም ይወሰዳል። ባለፉት 8 ዓመታት የተሰሩ ሰው ተኮር ፕሮጀክቶች የዜጎችን ክብር የሚመጥኑና ፍትሐዊነትን የሚያሰፍኑ ናቸው። በትምህርት ልማት ዘርፍ የነገውን ትውልድ ማዳን የሚያስችል ጅማሬዎች ላይ መሰራቱ ትልቅ ተስፋ የተጣለበት ነው። የትምህርት ጥራትን ለማረጋገጥ የተጀመሩት ስራዎች ለነገዋ ኢትዮጵያ ምን ይዘው ይመጣሉ? ተከታዩ የሮዛ መኮንን ትንታኔ ምላሽን ይዟል። እስኪ ለአፍታ አስቡት። አንድ እጅግ በጣም የሚያምር በመስታወትና በብረት ያጌጠ ነገር ግን መሰረቱ በጭቃ ላይ የቆመ ግዙፍ ህንፃ ብታዩ ምን ይሰማችኋል? ይህ ህንፃ መቼ ይናድ ይሆን ብላችሁ አትሰጉም? ለዘመናት የኢትዮጵያ የትምህርት ስርዓት ልክ እንደዚህ ህንፃ ነበር። በየዓመቱ በጥቁር ገዋንና በቆብ ደምቀው በ10 ሺዎች የሚቆጠሩ ምሩቃንን በዩኒቨርሲቲ ደጃፍ ስንቀበል ገና ፊደል መቁጠር ለሚገባቸው ህፃናት የሚሆን የመዋለ ህፃናት መሰረት መጣልን ግን ዘንግተኑ ነበር። የትምህርት ጥራታችን ከእውቀት ከመቅሰም ይልቅ የምስክር ወረቀት ማተሚያ ፋብሪካ ለመሆን ተቃርቦ ቆይቷል። መሰረቱ የተረሳ ትውልድ ነገው የማይታመን ሀገር ላይ ከርመናል። ነገር ግን ዛሬ ይህ የተዘበራረቀ አሰራር ከመሰረቱ እየተቀየረ ነው። የለውጡ መንግስት ይዞት የመጣው የመደመር እሳቤና የጠቅላይ ሚኒስትር አብይ አህመድ አስተዳደር ይህንን የታሪክ ስብራት እንዴት እያስተካከለ ይገኛል? ከመዋለ ህፃናት እስከ ከፍተኛ ትምህርት ተቋማት እየተደረገ ያለው ታሪካዊ ለውጥ ለኢትዮጵያ ነገ ምን አይነት ብርሃን ይዞ መጥቷል? ቆይታችን ይህን ይመልሰዋል። ወደ ኋላ መለስ ብለን የትምህርት ስብራታችንን ስንቃኝ ትምህርት ቤቶቻችን ተማሪዎችን የሚያሸጋግሩት በእውቀት ሚዛን ሳይሆን በገፍ የማሳለፍ ማስ ፕሮሞሽን አደገኛ ልማድ ነበር። ተማሪዎች ያለበቂ መሰረታዊ ንባብ፣ ጽህፈትና ስሌት ክህሎት ሁለተኛ ደረጃ ይደርሳሉ። በርካታ መምህራን የሚመዘኑት ስንት ተማሪ አለፈ በሚል ቁጥር ስሌት እንጂ ተማሪው ምን ተለወጠ በሚል አልነበረም። በትምህርት ስርዓታችን ተሸሽጎ የቆየው ገመናችን አደባባይ መውጣት የጀመረው ምሩቃን ቀላል መመሪያዎችን ማንበብ ሲሳናቸው በገሃድ ሲታይ ነው። ታዲያ ጠቅላይ ሚኒስትር አብይ አህመድ መደመር በተሰኘው መጽሐፋቸው ላይ ይህንኑ የትምህርት ስርዓትን በተመለከተ የሀገር ግንባታና የሰው ሀብት ልማት ዋነኛ መሰረት አድርገው ሲያነሱት ይታያል። ከዚህ ቀደም የነበረው የትምህርት ፖሊሲ ትኩረት ትምህርት ቤቶችን በማስፋፋትና የተማሪዎችን ቁጥር በማሳደግ ተደራሽነት ላይ ብቻ ያተኮረ እንደነበር ያስቀምጣሉ። መፍትሄውን አስመልክቶም የመደመር እሳቤ ከቁጥር ይልቅ
ለትምህርት ጥራት ቅድሚያ መስጠት እንዳለበት ይጠቁማል። ብቁ ተወዳዳሪና ብሩህ አእምሮ ያለው ትውልድ መፍጠር ላይ መተኮር እንዳለበትም ያሰምርበታል። የትምህርት ጥራት ለተሻለ ሀገር ግንባታ ያለው አስተዋጽኦ አጠያያቂ ያለመሆኑን ለመረዳት የሲንጋፖርን ተሞክሮ ማየት ብቻ በቂ ነው። የሲንጋፖር መሪ ሊ ኩዋን በ1965 እንደ አውሮፓውያኑ አቆጣጠር ሀገሪቱ እንደ አዲስ ለመገንባት አንድ ታሪካዊ ውሳኔን ወሰኑ። ያለን ብቸኛ ሊነጥፍ የማይችል ሀብት የሰው አእምሮ ነው በማለት ትምህርት ላይ ጠንክረው በመስራት ዛሬ ሲንጋፖርን በትምህርትና ምጣኔ ሀብት ተጠቃሽ እንድትሆን አስችለዋታል። ጠቅላይ ሚኒስትር አብይ አህመድም ትምህርትን ከሀገር ግንባታ ጋር አያይዘው ሲገልጹት ትምህርት ማለት የነገዋን ኢትዮጵያን የምንገነባበት ትልቁ መሳሪያችን ነው ይሉታል። በዚህም መሰረት የአሁኗ ኢትዮጵያ ዋና ትኩረቷን የትምህርት ጥራት ላይ በማድረግ በአዲሱ የትምህርት ፖሊሲዋ ትውልድን ከታች ጀምሮ የመቅረጽ የረጅም ጊዜ ራዕይ ሰንቃለች። በመደመር እሳቤ ሀገር የሚገነባው ትውልድ ሲገነባ ነው የሚለው መርህ ወደ መሬት ሲወርድ የሚከተሉትን አንኳር ለውጦች እየተመለከትን ነው። የ12ኛ ክፍል ብሔራዊ ፈተና 97 በመቶ ተማሪ መውደቁ መላ ሀገሪቱን በድንጋጤ ማዕበል ውስጥ በመክተት ያልተሰሩ በርካታ የቤት ስራዎች ትምህርት ዘርፉ ላይ መኖራቸውንና ሰዎች በግርምት እንዲመለከቱትም ያስቻለ ክስተት ሆኖ አልፏል። ይህ ክስተት የትምህርት ጥራት በአንድ ጀንበር መንኮታኮቶ ሳይሆን ለዓመታት በእውነት መሳይ የሐሰት ስኬት ሲካብ የነበረውን የተበላሸ ስርዓት ይፋ ያወጣ የታሪክ መስታወት ነበር። የፈተና ጥብቅነትና የኩረጃን አረም ነቅሎ የመጣል ስራ ፍሬ ማፍራት መጀመሩን በማብሰር ተማሪዎችን ከአቋራጭ ወደ ወረቀት ፍለጋ ወደ ቤተ መጻሕፍት የመለሰ ብሩህ ተስፋ ጮራ ሆኗል። ይህ ስር ነቀል የትምህርት ሪፎርም የኢትዮጵያ መንግስት በመደመር እሳቤ ሀገርን በጠንካራ መሰረት ላይ ለማቆም የያዘው ራዕይ አካል ነው። በውሸት ተውቦ ከሚፈርስ የወረቀት ቤት በላብና በእውነት የታነጸ ጽኑ ጡብ ይበልጣል በማለት እውነተኛ የትውልድ ዕጣ ፈንታ በኩረጃ ሳይሆን በእውነተኛ እውቀት ላይ ለመገንባት የተጀመረው ቆራጥ ጉዞ ፍሬያማ መሆኑን በጉልህ የሚያሳይ ጭምር ነው። የነገዋን ጽኑ ኢትዮጵያ ከፍታ ለማረጋገጥ ግንባታው ከጣሪያ ሳይሆን ከመሰረት መጀመር አለበት። ይህ የጠቅላይ ሚኒስትር ዶክተር አብይ አህመድ ጽኑ እምነትና የመደመር እሳቤ ትልቁ ማሳያ በሆነው ስትራቴጂካዊ አቅጣጫ ከፍተኛ የትምህርት ተቋማትን ለማዳረስ ያህል በገፍ ከመገንባት ዛሬ ጋብ ብሎ አዲስ የሚገነባ ዩኒቨርሲቲ እንዳይኖር አድርጓል። ይልቁኑ ያሉት ውጤታማ እንዲሆኑ እየተሰራ ይገኛል። ሀገራችን የትምህርት ትኩረቷን ከዩኒቨርሲቲ ጣሪያ ወደ ትውልድ መሰረት አውርዳለች። ይኸው የሰው ልጅ አእምሮም 80 በመቶ እድገት በሚጠናቀቅባቸው ወሳኝ የመጀመሪያ 5 ዓመታት ላይ በማነጣጠር በአጭር ጊዜ ውስጥ ከ34 ሺህ በላይ አዳዲስ የቅድመ መደበኛ ትምህርት ቤቶች በመላ ሀገሪቱ እንዲገነቡ ተደርጓል። የታሪካዊ ክስተት ጠቅላይ ሚኒስትሩ በእውቀትና በስነ ምግባር የታነጸ ትውልድ የሀገር ቋሚ ካፒታል ነው በሚል በተደጋጋሚ የሚያነሱት ሀሳብ በተግባር ያሳየ ጭምር ነው። ከ4 ሚሊዮን በላይ የሚሆኑ የነገ ኢትዮጵያ ብሩህ ተስፋዎች ዛሬ ላይ በቅድመ መደበኛ ትምህርት ገበታ ላይ ተገኝተው አእምሯቸውን በእውቀት ብርሃን ማጎልመሳቸው የሀገራችንን የኢኮኖሚ ሽግግር ወደማይቀለበስ ከፍታ የሚያመጥቅ ትልቁ ሞተር ነው። በመደመር እሳቤ መርህ እውነተኛና ዘላቂ የሀገር ብልጽግና የሚረጋገጠው በሰው ሀብት ልማት ላይ በሚደረግ ቁርጠኛ ኢንቨስትመንት መሆኑ ይህ ድንቅ ስኬት በተግባር ያረጋግጣል። የትምህርት ቤት ምገባ ማህበራዊ የበጎ አድራጎት ድጋፍ ሳይሆን ፍትሐዊ የትውልድ ግንባታ መሰረት ነው። የተራበ ሆድ እውቀት አይቀበልም በሚለው መርህ በመነሳት ድህነት የነገዋ ኢትዮጵያ ተረካቢዎች የትምህርት እንቅፋት እንዳይሆን የቆመው ግዙፍ የችግር ግንብ በመደመር እሳቤ እንዲፈርስ ተደርጓል። የዚሁ ታሪካዊ እርምጃ ማሳያ በሆነውና አሁን ላይ በሀገር አቀፍ ደረጃ ከ8 ሚሊዮን በላይ ተማሪዎችን ተደራሽ በማድረግ በበቃው የትምህርት ቤት ምገባ መርሃ ግብር መንግስት የዜጎችን ሸክም በመጋራት ፍትሐዊ ተጠቃሚነትን በተግባር እያረጋገጠ ይገኛል። ይህ የትኩረት አቅጣጫ በሚሊዮኖች የሚቆጠሩ ህጻናት በቀን አንዴ የተመጣጠነ ምግብ በማግኘታቸው ብቻ የትኩረት ማዕከላቸውን ከምግብ ፍለጋ ጭንቀት ነፃ አውጥቶ በሙሉ አቅማቸው ወደ ዕውቀት ገበታ፣ ወደ አእምሯዊ ከፍታና ወደ ፈጠራ ዓለም እንዲያተኩሩ እያደረገ ነው። ትምህርት ጠዋት ተመርቶ ከሰዓት መርካቶ አይነት አይደለም። አንድን የተበላሸ ስርዓት አፍርሶ በእውነት ላይ የቆመ አዲስ ሀገርን መገንባት ህመም አለው፣ ጊዜም ይወስዳል፣ መስዋዕትነትም ይጠይቃል። በአዲሱ የትምህርት ስርዓት ትግበራ መጀመሪያ ላይ የታየው ከፍተኛ የመውደቅ ምጣኔም ኢትዮጵያ ካለፈው ስህተቷ በቆራጥነት እንድትማር ያደረገ ብርቱ የማንቂያ ደወል ነው። ዛሬ ላይ የሀገራችን የትምህርት ፖሊሲ ለይስሙላ ከተንጠለጠለበት የጣሪያ ትኩረት ወደ ታች ወርዶ በመደመር እሳቤ የህንፃውን መሰረት በተግባር እያጠናከረ ይገኛል።
በአጭር ጊዜ የተገነቡት በሺዎች የሚቆጠሩ የመዋለ ሕፃናት ተቋማት በየጠዋቱ ፊደል ለመቁጠር ወደ ትምህርት ገበታ የሚተሙ በሚሊዮን የሚቆጠሩ ብሩህ ሕፃናት እንዲሁም በምገባ መርሃ ግብሩ ከሆድ ጩኸት ነፃ ወጥተው አእምሯቸውን ለፈጠራ ያዘጋጁ ተማሪዎች የነገዋ ጠንካራ ኢትዮጵያ ሕያው ምስክሮች ናቸው። መንግስት ይህንን ዘመን ተሻጋሪ ኢንቨስትመንት ሲያደርግ ትምህርት ዛሬ ዘርተን ነገ በችኮላ የምናጭደው ሰብል አለመሆኑን ተገንዝቦ ነው። ይልቁንም በትዕግስት ኮትኩተን መሰረቱን አስጠብቀን ከዓመታት በኋላ በኩራት የምናየውን በእውቀትና በስነ ምግባር የዳበረ ትውልድ የመገንባት ጽኑ ጉዞ ተጀምሯል። በውሸት ከተገነባ አዳራሽ በእውነት የታነጸ መሰረት ይበልጣልና ብሩህ ተስፋችን ከፊታችን አለ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በክርስትና እምነት ተከታዮች የአብይ ጾም የመጨረሻው ሳምንት እሁድ የሚከበረው ሆሳዕና ልዩ ቦታ ይሰጠዋል። የሆሳዕና በዓል ኢየሱስ ክርስቶስ ከቢታንያ ወደ ኢየሩሳሌም ያደረገውን ጉዞ ምክንያት በማድረግ ይከበራል። ሩት ወርቁ ተጨማሪ አላት። ሆሳዕና በአርያም እያሉ ዘመሩ ሕፃናት ኢየሩሳሌም። ሆሳዕና ማለት ቃሉ የዕብራይስጥ ቃል ነው። ሆሽ አህና ማለት አሁን አድን ወይም አድነን ተብሎ ይተረጎማል። ሆሳዕና በአርያም ማለት በአርያም በሰማይ መድኃኒት መባል ለዳዊት ልጅ ይገባዋል ማለት ነው እና በአጠቃላይ ትርጉሙ ከመድኃኒት ጋር ከማዳን ጋር የተገናኘ ነው። ሰንበታቱ ስያሜ እንዲኖራቸው ያደረገው ኢትዮጵያዊ ሊቅ ቅዱስ ያሬድ ነው። ለምንድን ነው? በዚህ በአብይ ጾም ውስጥ በእነዚህ ሰንበታት ምክንያት ክርስቶስ ያደረጋቸውን ያስተማራቸውን ነገሮች ቤተክርስቲያን ታስባለች ማለት ነው። ሆሳዕና ደግሞ ለየት የሚያደርገው አንደኛ የአብይ ጾም ማብቂያ የመጨረሻው ሰንበት ነው። የመጨረሻው ቅዳሴም ነው። በነገራችን ላይ ከዚህ በኋላ እስከ ትንሣኤ ድረስ በሰሞነ ሕማማት ሐሙስን ካልሆነ በስተቀር እሱም ቅዳሴ የተጀመረበት ነው። ቅዳሴ ያበቃል። ነገረ ክርስቶስን ወይም የድህነቱን ምስጢር በትዕይንት የምናይበት ነው። ትዕይንት ወይም በቲያትር መልክ ይቀርባል፣ በትዕይንት መልክ ይቀርባል ማለት ነው። ወደ ቤተ መቅደስ መግባቱ ያው ክርስቶስን መስሎ በቤተ ክርስቲያን መስራት ክልክል ስለሆነ ስዕሉ ይወጣና የክርስቶስ ስዕል አህያው ላይ አድርገው ያሳያሉ። ዑደት ይደረጋል። ዑደት ማለት መዞር ማለት ነው። ይሄ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቢታንያ ተነስቶ እስከ ኢየሩሳሌም ቤተ መቅደስ ድረስ የተጓዘው 16 ምዕራፍ ነው። 16 ምዕራፍ እንግዲህ 16 ኪሎ ሜትር እንደማለት ነው። ግን በዛ አቆጣጠር ከኪሎ ሜትር ያንሳል እና 14ቱን በእናቲቱ አህያ ላይ ተቀምጦ ይመጣና
ቤተ መቅደሱን ግን በውርንጫይቱ ወይም በትንሿ አህያ ላይ ተቀምጦ የዞረበት ምሳሌ ስለሆነ ውደት ይደረጋል ማለት ነው። ዘንባባ የምስራች የደስታ ምልክት ነው ማለት ነው። ምንድነው ዘንባባው የሚያመለክተው? ከዚህ በኋላ 5500 ዘመን አበቃ፣ ሞቼ ተሰቅዬ አድናቸዋለሁ፣ የድነት ዘመን ነው ሲሉ የዘንባባ ዝንጣፊ ይዘው አመስግነዋል ማለት ነው። ሁለተኛው ደግሞ ሌላው ሚስጥር ዘንባባ መለኮታዊ ባህሪውንም ይገልጻል። ዘንባባ እሳት በሚነካው ጊዜ እንደ ሌሎቹ ቅጠሎች ተቃጥሎ ወዲያውን ወደ አመድነት አይቀየርም፣ እሳት አይበላውም፣ ተለብልቦ ይቀራል እና በመለኮታዊ ባህሪ አትመረመርም፣ ረቂቅ ነህ ሲሉ የዘንባባ ዝንጣፊ ይዘው አመስግኖታል ማለት ነው። ያ ዘንባባ ሌሊት ነው የሚሰጠው በቤተክርስቲያን ከቅዳሴ በፊት ነው። ግን ምእመናን ለበረከት ዘንባባውን ወደ ቤታቸው ይዘው ይሄዳሉ። ቀለበት አድርገው ጣታቸው ላይ ያደርጉታል፣ ግንባራቸው ላይ ያስሩታል። ተባርኮ ጸሎት ተደርጎበት ስለሚሰጥ ማለት ነው። የመጀመሪያው ራስን ዝቅ ማድረግ ነው፣ ትህትና ነው የምንማረው። ሁለተኛው ደግሞ መፈለግን ነው። ስለዚህ በዕለት ተዕለት ህይወታችን አንደኛ ሰዎችን ዝቅ ብለን ማክበር፣ ማስተናገድ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ ያከበረው ከሱ የሚበልጡትን ሳይሆን ከሱ የሚያንሱትን ነው። ስለዚህ እኛ ታላላቆቻችንን ብናከብር ምንም ጥቅም የለውም፣ በግዴታም ልናደርገው ስለምንችል። ስለዚህ ታናንሾቻችንን ዝቅ ብለን ማክበር እንዳለብን፣ የጠፉትን ክርስቶስ ወደ ቤተ መቅደስ መጥቶ ነው የፈለገን። መጀመሪያም ወደዚህ ዓለም መጥቶ የእኛን ስጋ ለብሶ ነው የፈለገንና ስለዚህ የጠፉትን መፈለግ፣ የተቸገሩትን መፈለግ፣ የታሰሩበት ቦታ ሄዶ መጠየቅ፣ የታመሙበት ቦታ ሄዶ መጠየቅ የሆሳዕና በዓል ያስተምረናል ማለት ነው። ሆሳዕና በአርያም ሆሳዕና ሆሳዕና በአርያም። እንቀጥላለን ተመልካቾቻችን። በምዕራብ ሸዋ ዞን የወልመራ ወረዳ ነዋሪዎች ለሰባተኛው ጠቅላላ ምርጫ የመራጮች ካርድ እየወሰዱ ይገኛሉ። በመገናኛ ብዙኃን የሚተላለፉ የፓርቲዎች የምርጫ ክርክሮችም መራጩ ሕዝብ በመረጃ ላይ የተመሰረተ የምርጫ ተሳትፎ እንዲያደርግ የሚያስችሉ ናቸው። ኮሰን ብርሃኑ ተጨማሪ አለው። በምርጫ ሂደት ውስጥ የዜጎች የነቃ ተሳትፎ የስኬታማነቱ ዋነኛው ምሰሶ ነው። ይህ ደግሞ በሕገ መንግስቱ የተደነገገ መብትን ከመጠቀም ባለፈ የሀገርን የወደፊት ዕጣ ፈንታ ለመወሰን የሚያስችል የዜግነት ጉዳይ ነው። ዜጎች በምርጫ ካርዳቸው አማካኝነት የሚፈልጉትን ተወካይ በመምረጥ የመንግስት የስልጣን ምንጭ የህዝብ ድምፅ መሆኑን በተግባር ያረጋግጣሉ። በምዕራብ ሸዋ ዞን የወልመራ ወረዳ ነዋሪዎችም የምርጫ ካርዳቸውን በመውሰድ ለሀገራዊ የምርጫ ሂደት ስኬት የድርሻቸውን እየተወጡ ነው። ጫምሳ ጉያ ፍለኖ ሰና ፍለቹፍ ካርዲ ፉራዴ ካርዲ ኮ ግንቦት ለሚካሄደው ምርጫ የመራጭ ካርድ ወስጃለሁ። ተወዳዳሪ ፓርቲዎችም ፖሊሲና ፕሮግራማቸውን እያስተዋወቁ ይገኛሉ። እኔም ከነዚህ ፓርቲዎች የመመርጠውን ለይቼ የድምፅ መስጫው ዕለት እየጠበኩ ነው። ህዝብን ተጠቃሚ አድርጎ ሀገርንም በጥሩ ሁኔታ ያስተዳድራል የሚለውን ፓርቲ ነው የሚመርጠው። ፍለኖ መርሳ ቶርቦፋ በረከነ ገጌፍኑ ፊ ቆፓይ ከነረቲ ዘንድሮ ለሰባተኛ ጊዜ ለሚካሄደው ምርጫ እንደ አንድ ዜጋ ድምፅ ለመስጠት ተመዝግቤ የምርጫ ካርድ ወስጃለሁ። በመገናኛ ብዙኃን የሚተላለፉ የፓርቲዎችን የፖሊሲ አማራጮች እየተከታተልኩ እገኛለሁ። ለሀገር ሰላም፣ ልማትና እድገት ለሚያመጣ ፓርቲ ድምፄን የምሰጥ ይሆናል። በምርጫው የሴቶች ንቁ ተሳትፎ የዲሞክራሲ ስርዓት ግንባታን ከማጠናከር ባለፈ ማህበራዊና ኢኮኖሚያዊ ፍትሐዊነትን ለማረጋገጥ ወሳኝ ሚና አለው። ጅራቱ አና ወልመራ ገንደ ወልመራ ጮ ገንዳ የወልመራ ወረዳ ነዋሪ ነኝ። ለሰባተኛው ጠቅላላ ምርጫ የምርጫ ካርድ ወስጃለሁ። በወረዳችን ምርጫው ነፃና ፍትሐዊ እንዲሆን ከወዲሁ እየተሰራ ይገኛል። በእኛ ወረዳ ከሚወዳደሩ የፖለቲካ ፓርቲዎች ልማት ያመጣልናል የምንለውን ፓርቲ መርጣለሁኝ። ለምርጫው ስኬታማነት እኛ ሴቶች ትልቅ ድርሻ አለን። እኔም የድርሻዬን ለመወጣት ዝግጁ ነኝ። ፍለኖን ኩኒ ኑጠቀማ ዋባየዳፍ ተጃጅላ በምርጫ መሳተፍ ተጠቃሚ የሚያደርገው እኛኑ ነው። ልማት የሚያመጣልንን ኑሯችንን የተሻለ እንዲሆን የሚያደርግ ፓርቲ ስልጣን እንዲይዝ ማድረግ የምንችለው በምርጫው ስንሳተፍ ነው። እኔም የምርጫ ካርድ ለመውሰድ ነው እዚህ የተገኘሁት። የሰባተኛው ጠቅላላ ምርጫ በኢትዮጵያ የዴሞክራሲ ጉዞ ላይ አዲስ ምዕራፍ ይከፍታል ተብሎ የሚጠበቅ በመሆኑ የነቃ የዜጎች ተሳትፎ ለሂደቱ ህጋዊነት ጥንካሬ መሰረት ነው።
ከውጪ አሜሪካ ሁለተኛውን የአየር ኃይል አባል በሰላም ከኢራን ማስወጣቷን ፕሬዝዳንት ዶናልድ ትራምፕ አረጋገጡ። አብራሪው በኢራን ሰማይ ላይ የጦር ጀት ተመቶ ከወደቀ በኋላ ለቀናት ሲፈለግ እንደነበር ይታወሳል። ተመልካቾች ከኢትዮጵያ ቴሌቪዥን ለቀን 7 ሰዓት ያዘጋጀናቸው ዜናዎች እስካሁኖቹ ነበር። ሰናይት ብርሃን ያብራችሁ ቆይቻለሁ። ስፖርታዊ መረጃዎች ይቀጥላሉ።